ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን ሙስሊማት እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ስለ ኒቃብ ጉዳይ ላይ ዶክተር ብርሃኑ ነጋ አይ ቲንክ ለሴኩሪቲ የሚለው ነገር በጣም የሚያስኬድና የሚያዋጣ ነገር አይመስለኝም። ምክንያቱም ለሴኩሪቲ እና ለእንትን ኒቃብ መነቀብ የለባቸውም። ምክንያቱም አይደንቲቲያቸው ማን እንደሆነ አይደንቲፋይ ማድረግ ስለማይችሉ የሚል ነው ምክንያት ያደረገው እና አይ ቲንክ በውጭው ዓለም ላይ ኒቃብ አድርገው ተነቅበው ነገር ግን በር ላይ ለፍተሻ ሴቶች መግቢያ ለብቻው አሉ፣ ሴቶች ፈታሾች አሉ እና ኦልሞስት ፊታቸውን ከፍተው ማሳየት ይችላሉ ራሱ ለሴቶቹ ማለት ነው። እና ትምህርት ቤትን በር ላይ ለብቻው መግቢያ አድርጎ ከዛ በኋላ አይ ቲንክ የአይደንቲቲ ጉዳይ ከሆነ ሴቶቹ አይተው ሴት ዘበኞች ወይም ደግሞ ሴት ምንድነው የሚባሉት በር ላይ ያሉ እንትኖቹ ፈታሾቹ ማስገባት ይችላሉ። አይ ቲንክ ኒቃብ አድርገው በኒቃብ ተሸፍነው አይደንቲቲያቸው ሳይታወቅ ወደ ውስጥ ሲገቡ በሌላም ሰው ሊገባ ይችላል። በዛ ተብሎ ሊባል ይችላል። አንደኛ መታወቂያ ማየት ይችላሉ። መታወቂያ የያዘ ሰው ማለት አንድ ሰው የመታወቂያው ማለት ነው ሌላ ሰው መቼም አይሰጥም ግባበት ብሎ። ወንጀል የሚሰራባበት እንኳን ከሆነ ስራ ቦታ ላይ አሁን ለምሳሌ በሴቶች በኩል ሴቶች መግባት ይችላሉ። አንደኛ ነገር ማለት ነው። ሁለተኛ ካልሆነ ደግሞ የራሱ የሆነ ኮዶች አሉ። ራሱ የመታወቂያ ላይ የሚደረጉ ስካን የሚደረጉ ነገሮች አሉ። በስካኒንግ ምናምን አለ በዘመናዊ ዓለም ውስጥ ማለት ነው። ኢትዮጵያ ውስጥ ያ ነገር ከሌለ ግን በቀጥታ ሴቶቹ የሚፈትሹ ሴቶች አካላት ኖረው ትምህርት ቤትም ስራም ቦታ ላይ ማለት ነው። እንግዲህ አላቅም አሁን ትምህርት ቤት ነው የተባለው። ትምህርት ቤት ግን እንደዛ የሚፈትሹ ፈታሾች ኖረው እነሱ ፊታቸውን ገልጠው ለእነሱ ማሳየት ይችላሉ። ግን ይህም በቂ ምክንያት አይደለም ብለን ነው ምናምነው። ኢንሻላህ አላህ ያንሳልን፣ አላህ ያስተካክልልን። ይህንን መልእክት ምናልባት አንደርስታንድ ሁሉም ሰው እንዲያደርገው ስለምፈልግ ነው። ኢንሻላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የወረደ የቁርአን አንቀጽ ነው። ሂጃባቸውን እንዲለብሱ ራሳቸውን እንዲሰትሩ ለአንድ የአማኝ አላህ ባሪያ የአላህ ትእዛዝ ከመጣለት በኋላ ይሄን ላድርገው ምርጫ የለውም። ወማ ካነ ሊሙእሚኒን ወላ ሙእሚነቲን ለወንድ አማኝም ለሴትም አማኝም ማንም ሁሉም ወንድ አማኝም ሴት አማኝ ሊኖራቸው አይገባም። ምን ኢዛ ቀደ አላሁ ወረሱሉሁ አላህና መልእክተኛው አንዱን ውሳኔ ከወሰኑ በኋላ አምረን የሆነች ጉዳይን ከወሰኑ አየኩነ ለሁም الخيارة ለነሱ ምርጫ ሊኖራቸው አይገባም። አይ ነብዩን እንዲያዘዙት እኔ እንዲላሻሽለው ምትለው ነገር የለም፣ አላህ እንዲህ ብሎ እኔ ላሻሽለው ምትለው ነገር የለም። ምርጫ ልታቀርብ አይገባም። የአላህን ትእዛዝ ልተገብረው ይገባል። ምርጫ ሊኖራቸው አይገባም። ሚን አምርህም በጉዳያቸው ወመን ያዕሲ الله ورسوله አላህና መልእክተኛን የሚያምጽ ፈቀድ ضل ضلالا ሙቢና በእርግጥም ግልጽ መጥመምን ጠሟል። ሂጃብ እኮ ማለት ሴት ልጅ ማህበረሰቡን አልፈትንም ዛሬ በላ በበዛበት ዝሙት በበዛበት ጨዋነት በጠፋበት ወቅት ላይ ራሷን ስሜቷን አሸንፋ ማህበረሰቡን አልፈትንም ተማሩት ሲማርም በጥሩ አእምሮ ሊማር ይገባል እንዲፈተን አልፈልግም ብላ ነፍስያዋን አሸንፋ የመጣችን እህታችን ጥቡቅ የሆነችዋን እህታችንን አይ አንቺ እንደ ዘመኑ ሴት ልትሆኚ ይገባል። ምን አይነት ሴት? የተገላለጡ ራቁታቸውን ራቁት መሆንን የፈቀዱ ህጋ ያደረገች አገር ሂጃብ መልበስ ልትከለክል አይገባም። ሲጀመር ሀገሪቷ ወይም የመንግስት ህግ አይደለም የከለከለው። የከለከለው ማን ነው? መዋቅሩ ነው። ምን አይነት መዋቅር ውስጥ? የመንግስት መዋቅር ውስጥ ያሉ የተሰገሰጉ ሰዎች፣ ከድሮ ጀምሮ የኢስላም ጥላቻ ያላቸው ሰዎች ይህንን ጉዳይ ዛሬ ይህንን የሙስሊም እህቶቻችን ላይ በሂጃብ አንዴ በሰላት በተለያየ ቦታ ላይ ሲያንጸባርቁባቸው ይታያል። ዛሬ አይደለም የጀመረው። በቅርብ ጊዜ የሂጃብ ክልከላ ጉንችሬ አካባቢ ላይ ያሉ ሙስሊም እህቶቻችን በሂጃባቸው ምክንያት ከትምህርት ቤት ተባረዋል። በማን? አሁንም በኢስላም ጥላቻ ውስጥ ያሉ ሰዎች። አዲስ አበባ ዩኒቨርሲቲ ይህን ሲያደርግ ቆይቷል። ባህር ዳር ዩኒቨርሲቲ 2004 ላይ ይህን ሲያደርግ ቆይቷል። ሃይ ስኩል እና ኤሌመንተሪ ተማሪዎች ላይ
እንደዚሁም የሰላትና የኒቃብ የሂጃብ ክልከላ ሲደረግባቸው ቆይተዋል። አልহামዱሊላህ አባት አለን፣ አሁን መሪ አለን። መጅሊሳችን ጠንከር ያለ መግለጫ አውጥቷል አይደል? ይህንን መግለጫ እንዲቀጥልበት እንመክራለን። እኛም ከመጅሊሳችን ጎን ቆመን ደግሞ እንደነዚህ አይነት አጥፊ ግለሰቦች የሚሆኑ ቡድኖች ከመጅሊሳችን ቆመን አብረን ልንፋረዳቸው፣ እንደነዚህ አይነት ሀገርን ሊበጠብጡ ሙስሊሙ ማህበረሰብን ከመንግስት ጋር ለማጣላት የሚንቀሳቀሱ አካላት ለፍርድ እንዲቆሙ መጅሊሱም ይሰራል። እኛም ከሱ ጎን ቆመን አብረን ልንንቀሳቀስ ይገባል። ሙስታሂድ ነን። ሲከለከል ይታያል። ቢላህ አለይኩም ሰላት የሚሰግድ ሰው እኮ ማለት ስነ ምግባር ያማረ ነው። ኢነ ሰላተ ተንሃ አኒል ፋህሻኢ ወልሙንከር፣ ሰላት አጸያፊ መጥፎ ነገር ከተባለ ነገር ይከለክላል አለን አላህ። ሰላት የሰገደ ለአላህ ታማኝ የሆነ ግለሰብ ለማህበረሰቡ ታማኝ ይሆናል። በሚቀጠርበት ቦታ ታማኝ ይሆናል። ሙስናን ይጸየፋል። ግቦ መቀበልን ይጸየፋል። የሀገር ንብረትን ማውደምን፣ የሀገር ንብረትን ማባከንን ይጸየፋል። ለምን? የአላህ ታማኝ ባሪያ ነው። አላህ ባዘዘው ትእዛዝ ላይ የተቀመጠ ነው። ከአላህ ትእዛዝ የራቀ ከሰላት የራቀ ከሆነ ግን አላህን ካልፈራ ማንንም አይፈራም። በድብቅ ብዙ ወንጀሎችን ሲያደርግ ይታያል። በሙስናው በስነ ምግባር መበላሸት ሲያደርግ ይታያል። ሰላትን መከልከል ማለት ምን ማለት ነው? ሰላትን እኮ ስትከለከላ ውድ ተማሪዎች፣ እህቶች፣ ወንድሞች ማንንም እንዳሰሙ እኔ አይደለም ያልኩት አላህ ነው። ሱረቱ አለቅን ታውቃላችሁ? በነቢዩ ላይ መጀመሪያ የወረደው ቁርአን እቅራ ቢስሚ ረቢከ ለዚ ኸለቅ ታውቃላችሁ? የንባብ ትውልድ አንብብ የሚለው የቁርአን አንቀጽ እዛ ሱራ ላይ ስለ ሰላት መጣ። አረይተ ለዚ የንሃ ያንን አየኸውን የሚከለክለውን አለ አላህ። አብደን ኢዛ ሰላ ባሪያው በሰገደ ጊዜ የሚከለክለውን አለ። ሱብሃንአላህ ልክ የዘመኑ ሰዎች ይመስላሉ። አላህ ስለ አቡ ጃህል ሲያወራ እኮ ነው ያ ባሪያው ሲሰግድ ሰላት የሚከለክለውን። አራይተ ኢን ካነ ዐለል ሁዳ አየህን ንገረኝ እስቲ ተከልካዩ በትክክለኛ መንገድ ላይ ቢሆን፣ አው አመረ ቢተቅዋ ወይም ፈጣሪውን አላህን በመፍራት ቢያዝ። አራይተ ኢን ከዘበ ወተወላ አየህን አይ አኽቢርኒ ንገረኝ እስቲ ሚያስተባብለውና ከእምነት ቢሸሽ አስተባባዩ ከእምነት የሸሸ አለም ያዕለም ቢአነ አላህ የራ ለመሆኑ አላህ እንደሚመለከተው አያውቅምን? ከላ ይከልከል፣ ከዚህ ድርጊቱ ይቆጠብ። ለኢን ለም የንተሂ ከዚህ ድርጊቱ የማይከለከል ከሆነ ለነስፈአን ቢናሲያ አናቱን ይዘን እንጎትተዋለን። ናሲየቲን ካዚበቲን ኻጢአ ውሸታም ስህተተኛ የሆነችዋን አናቱን እንጎትተዋለን። ፈልየድዑ ናዲያ ናዲያ ፈልየድዑ ናዲያ ድርጊቱ ላ ቱጢዕሁ ነቢዩን ሲላቸው እንዳትታዘዘው። ወስጁድ ስገድ፣ ወቅተሪብ ወደ አላህም ተቃረባል። እህቴ ስገጂ፣ ወንድሜ ሰላትን ስገድ። ላ ቱጢዕሁ እንዳሰማው እንዳትተገብር የሚያዝን ትእዛዝ። ትምህርትንም ትማራለህ፣ ሰላትንም ትሰግዳለህ። ጨዋታው ገብታችኋል? አትሂድ አትበለው እንዲሄድ አድርገው የሚባል ቋንቋ አለ አይደል? አትማር አትበለው እንዳይማር አድርገው። በምን? በሰላት ይመጣበታል። በምን? በሂጃብ ይመጣበታል። ስለዚህ የሂጃብ ጉዳይ የሰላት ጉዳይ የምንደራደርበት አይደለም። ሂጃብን ኒቃብና ሂጃብን አንተ መተህ ልትፈለፍለው እንዲህ ነው አይመለከትም። ጣልቃ ገብነት ነው። በሃይማኖት ጣልቃ መግባት ደግሞ ከባድ ወንጀል ነው። የሃይማኖት ነፃነት አለ። ያንን ነፃነት ልታከብር ይገባል እንጂ አንተ የእስልምና ጥላቻህን የሆነ ስልጣን በያዝክ ቁጥር በተቀመሰ በየቦታው ሄደህ የፈለግከው ነገር ልታደርግ ማንም ሊፈቅድልህ አይችልም፣ አይገባምም፣ አይፈቀድልም። አደብ ልትይዝ ይገባል። ትምህርት ሚኒስቴር የሚያመጣቸው ነገሮች ይሄ ብቻ አይደለም። የማጠቃለያ ፈተና የሙስሊሞች በዓል ባሉበት ጊዜ በየጊዜው ያመጣል። ኢድ ሲመጣ ዋዜማው ላይ ሰው በኢዱ ይደሰት ወይስ ፈተናው ላይ በየትኛው በኩል ይሆን? እንዲወድቅ ነው ተማሪው? ሙስሊሙ እንዳያጠና ነው? እንዳያዘጋጅ እንዳይዘጋጅ ነው? ቴንሽን ሌላ ሐሳብ ውስጥ እንዲገባ ነው? ምንድነው ዓላማው? አንድ አይደለም፣ ተደጋገመ። በየዓመቱ ሊታሰብበት ይገባል። አደብ ያዙ። እንደዚሁም ሙስሊም ተማሪዎች በእስልምናቸው ላይ የተሳሳተ አረዳድ እንዲረዱ በመማሪያ መጽሐፍ ላይ ከኢስላም ጋር የሚጻረሩ ነገሮችን በማሳተም ትምህርት ሚኒስቴር ለሙስሊም አጠቃላይ ለማህበረሰቡ በትኗል። ኢስላም ማይገለጽበትን እየገለጸ ማለት ነው።
ይሄንንም አደብ ልትይዝ ይገባል። እንደዚሁም እነዚህን የትምህርት እንትኖችን አባስቶ በተለያየ ቦታ በመበተንም ሙስሊሙ ላይ ችግር እየፈጠረ ነው። ዋ ኢስላማ አለች አንቺ ሴት፣ ዋ ሙዕተሲም ቢላህ፣ ወይኔ ታለ ሙዕተሲም ያገሩ ንጉሥ አለች። ለምን? አንድ የሁዲ ሂጃቧን ገፈፋት። ዋ ኢስላማ፣ ዋ እስልምና፣ አው ሂጃብ ማለት ኢስላም ነው፣ ኢስላም ነው የተነካው፣ ዋ እስልምና የተዋረደብኝ አለች። እሷ ናት እኮ የተዋረደ፣ ግን ኢስላም ነው የተነካው፣ ሂጃብ ነው። የሀገሩ ንጉሥ ሰማ። አንድ ሴት እኮ የታለ ሀገሩ ንጉሥ እስልምና የተነካች ብላ አለቀሰች። 15,000 የሚጠጋ ከዛ በላይ ጦር አዘመተ። ለማን? ለዚች ግለሰብ ሲል። ተዋርዶ መጣ አካል። ምን ይደረግልሽ ሲባል አይ እኔ ለሂጃቤ ክብር ነው እንጂ ልበቀል አልፈልግም ማለች። ኢስላም ይሄ ስለሆነ ማለት ነው፣ የሰላም አምባሳደር ስለሆነ። ስለዚህ መጅሊሳችን እንደነዚህ አይነት ሰዎችን ለፍርድ ሊያቀርባቸው፣ አስፈላጊው ቅጣት ሊወሰንባቸው ይገባል። በየጊዜው ነው ኢስላም ጥላቻ ባለበት እንትን በየጊዜው እነዚህ ነገሮች የበረቱ ነው። ሂጃብ አእምሮን አይሸፍንም። የተሸፈነው ያንተ አእምሮ ነው። በምን? በጥላቻ። ሂጃብ አእምሮን አይሸፍንም። ስንት እህቶች አሉ ሂጃባቸውን ኒቃባቸውን ለብሰው ላይ የሚጠጋ ውጤት ያመጡ በሀገራችን አስመስክረዋል። በቅርቡ 40 ምንጭም በተለያየ ዩኒቨርሲቲ አስመስክረዋል። አዎ ሂጃብ አእምሮን አይሸፍንም። ይልቁንም ሰዎች እንዳይፈተኑ ያደርጋል። ሰዎች ፈተና ላይ እንዳይወድቁ ያደርጋል። ተማሪዎች በተገቢ ሁኔታ ትምህርታቸው ዲለለህ ወመን ዩድሊል ፈለን ተጂደ ለሁ ወልያ ሙርሽዳ ወአሽሀዱ አን ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱላሂ ወረሱሉህ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢህ ومن اتبع سنته واقتفى أثره بإحسان إلى يوم الدين. أما بعد فاتقوا الله عباد الله وخذوا بوصية الله لكم في كل شأنكم. يا أيها الذين آمنوا اصبروا وصابروا ورابطوا واتقوا الله لعلكم ترحمون. نعم ሂጃብ ክብራችን ነው። ሂጃብ ነካህ ማለት እስልምና ነካህ ማለት ነው። ሰላት ነካህ ማለት እስልምና ነካህ ማለት ነው። ሰላት ማለት ለአንድ ሙስሊም ህይወቱ ነው፣ አጥንቱ ነው። ያለ ሰላት ሙስሊም ሊኖር አይችልም። ባዶ ቀፎ ነው ማለት ነው። ለምን? ነገ ከቀብሩ ከተነሳ በኋላ አንድ የአላህ ባሪያ የመጀመሪያው ከአላህ ጋር ሊተሳሰበው የሚገባ ነገር ቢኖር ከስራው ሰላቱ ነው ተብሏል። ሰላት ከተበላሸበት ሁሉም ነገር ይበላሻል። ሰላት ከተስተካከለ ሁሉም ይስተካከላል። ነገ ከቀብሩ ተነስቶ የሚተሳሰበውን ነገር እንዴት በቀላሉ ያህል ብለህ ታስባለህ? በዚህ ዘመን ሰላት ማለት ህይወቱ ነው። በቃ የማንነቱ መገለጫ ነው። በሰላቱ እንዳትመጣ። ስለዚህም ለውድ ተማሪዎቻችን መልእክት አለኝ። እንደዚህ ማህበረሰቡ ለእናንተ ድጋፉን እያሳየ ነው። እናንተ ማለት እኛ ናችሁ፣ እኛ ማለት እናንተ ነን። ምንም ልንነጣጠል አንችልም፣ ልንለያይ አንችልም። ኢስላም አንድ አድርጎናል። በትምህርታችሁ በርትታችሁ ስነ ምግባራችሁ ያማረ አማና አደራ ጠባቂ እውነተኛ ተማሪ ሆናችሁ አስመስክሩ። የዚች ሀገር ተረካቢዎች እናንተ ናችሁ። በስነ ምግባር ያማረ ዛሬ እውቀት አልጠፋም። ሁሉም ቦታ ያለ እውቀት ምን ጠፍቷል? ስነ ምግባር ጠፍቷል። ስለዚህ አደራ ለእናንተ ነው። ስነ ምግባራችሁን አስተካክሉ። ጠንካራ ቶፕ ተማሪ በውጤቱ ቤተሰብም ሀገርም ዲናችሁ የሚኮራባችሁ ሆናችሁ ልትታዩ ይገባል። ይሄ ለእናንተ መልእክቴ ነው። ሌላው መልእክቴ በነፃነት ሂጃብሽን ያወለቅሽ እህቴ፣ ማንም ሳያስገድድ በራስሽ ፍላጎት ሂጃብን አውልቀሽ በየሚዲያው ላይ ወጣሽ እህቴ፣ አላህን ፍሪ። ቢያንስ ለነዚህ እህቶችሽ ድጋፍሽን አሳይ። አላህን ፈርተሽ ምናልባት ተውባ የምታደርጊበት መንገድ ሊሆን ይችላል። አቢ ማህጀን ሰቀፊ የሚባሉ ታላቁ ሰሃቢ በጣም ኸይር ነገር የሚወድ ነገር ግን በአንድ ነገር የተፈተነ ነበር። ኸምር ይጠጣል። ከዛ የቃዲስያ ጦርነት ላይ ጠጣ፣ ነሻጣ እንዲመጣለት ሰዓድ ብን አቢ ወቃስ አሚር ነበሩና እስር ቤት ከተቱት። አባ ማህጀን ሰቀፊ ተሰማው። ምኑኝ ነው
በዚህ ሰዓት ሸሂድነት ማገኝበት ደረጃ ለምን ጠጣ ብሎ ተሰማ። በግጥም በምን እያለ ሐፍሳ ምትባል የሰዓድ ብን አቢ ወቃስ ሚስት ጠራት። ፍችኝና እንደው ይሄ ጦርነት አመልጠኝ፣ ከሞትኩኝ ትገላገሉኛላችሁ፣ ከተረፍኩ ደግሞ እጄን እሰጥሻለሁ፣ ታስርኛለሽ አላት። የባሌን ትእዛዝ አልጥስም አለች። ግጥም እየገጠመ በእውነታው እየተጸጸተ ሲናገር ተሰማትና ፈታችው። የሰዓድን ፈረስ ሰጠችው፣ ፊቱን ሸፈነ፣ ገባ፣ ድርምስምሳቸውን አወጣ። ከዛ በኋላ ሰዓድ እግራቸው ቆስሎ ከርቀት ነው ጦርነቱ የሚከታተሉት። አባ መህጀን ነው እንዳልን አስሬዋለሁ፣ ፈረሴ ናት እንዳልን እሷንም ትቻት መጥቻለሁ። ይህ አላህ ጀግና ባሪያ ማን ነው? ድሉ ለሙስሊም ሆኖ አባ መህጀን እስር ቤት ገባ። እንዴት ነበር ሁኔታው ብላ ሚስት ጠየቀች። የሚገርም ነው። አባ መህጀን እንዳልን እዚህ ነው፣ ፈረሴ እንዳልን እዚህ ናት፣ እሱ ራሱ ነው አለች። ሰዓድ አለቀሱ። ለምን? የዛ አይነት ተሰጥኦ ያለው ሰው እንዴት ኸምር ይጠጣል? ካም በኋላ አልገርፍም ሲሉት እስከ ዛሬ ስትገርፉኝ ለዱንያው ነበር ከፋራ ለአኺራ ሆኖልኝ ዱንያ ላይ ቅጣት የሚሆንልኝ፣ እናንተ ካልገረፋችሁ ደግሞ የሚጠብቀኝ የጀሃነም እሳት ነው። ስለዚህ እኔም ካም በኋላ አልጠጣም። ኢነል ሐሰናት ይዝሂብነ ሰይአት ነው አይደል? ስለዚህ እህቴ ላንቺ ነው። በሆነ ነገር ተፈትነሻል፣ ሂጃብሽን አውልቀሻል፣ ሂጃብሽን ልበሽ። እነዚህ እህቶችሽን ደጋፊዎች ለማስደሰት ልበሹ። የእህቶችሽ ደጋፊሽ ሆነሽ ነይ። ምናልባት ወንጀልሽ የሚማርበት ጽናት የምታገኝበት ነው ሂጃብ። አጣ ኢብኑ ረባህ የአብዱላህ ኢብኑ አባስ ተማሪ ነው። አብዱላህ ኢብኑ አባስ ምን አለው? አላ ኡሪከ ኢምራአተ ሚን አህሊል ጀና፣ የጀነትን ሴት ላሳየህ አለ። ፈቁልቱ በላ፣ እንዴታ ማናት? ቃለ ሃዚሂ አልመርአቱ ሰውዳ፣ እቺ ጥቁር ሴት ናት። አተት ነቢይ ሰለላሁ ዐለይሂ ወሰለም፣ ነቢዩ ዘንድ መጣች። ፈቃለት አለች፣ ኢኒ እስራዑ፣ እኔ አውድቅ በሽታ አለብኝ፣ አዙሮ ይጥለኛል። የዚህ ጊዜ ወኢኒ አተከሸፉ፣ እገላለጣለሁ፣ ሂጃቤ ይከፈትብኛል አለች። ፈድዑ ላህ ተዓላ ሊ፣ አላህን ለምኑልኝ፣ አላህ ከበሽቴ ንጹህ እንዲያደርገኝ። ቃል ነቢዩ ምን አሉ? ኢን ሽእቲ ሰበርቲ ወለኪል ጀና፣ አንቺ ትዕግስት ካደረግሽ ጀነት አለሽ። ወኢን ሽእቲ ከፈለግሽ ደግሞ ዳዕቱ ላህ ተዓላ አን ዩዓፊኪ፣ አላህ አፍያ እንዲያደርግሽ ዱዓ አደርግልሻለሁ፣ ትድኛለሽ አሏት። ፈቃለት አስቢር፣ እታገሳለሁ፣ ጀነትን ነው የምፈልገው አለች። እታገሳለሁ፣ ነገር ግን አንተ የአላህ መልእክተኛ ኢኒ አተከሸፉ፣ ስወድቅ ግን እገላለጻለሁ፣ ሂጃቤ እንዳይገለጽብኝ፣ ሂጃቤ ሰውነቴ እንዳይታይብኝ ግን ፈድዑ ላህ አላ አተከሸፈ፣ አላህን ለምኑልኝ እንዳልገላለጽ አለች። ፈደዓ ለሃ፣ ነቢዩ ዱዓ አደረጉላት። እህቴ እቺ ሴት ዑዙር ኖሮባት ነው። ራሱን ስቶ የወደቀ ሰው እኮ የሚሰራ ወንጀል አይጻፍበትም፣ ግን የሂጃቧ ጉዳይ አሳሰባት። አንቺስ? ሂጃብሽ መከበሪያሽ ነው። ሂጃብሽ የማንነትሽ መገለጫ ነው። ሂጃብሽን ልበሽ፣ ወደ አላህ ተመለሽ፣ ተውባ አድርጊ። ዛሬ ዝሙቱ በስቷል፣ ብዙ ነገር በስቷል። ለዚህም አላህ ስብሓነሁ ወተዓላ አማኝ ሰዎች እንደው ሊተገበሩት የሚገባ ነገር ቢኖር ዕቃ እንኳን ስትጠይቁ አለ አላህ ስብሓነሁ ወተዓላ ከመጋረጃ ሆናችሁ ጠይቁ አለ አላህ። ወኢዛ ሰአልቱሙሁነ መታዓን፣ የሆነች ዕቃ መጣቀሚያ የምትጠይቋቸው ከሆነ ሴቶችን ፈስአሉሁነ ሚን ወራኢ ሂጃቢን፣ ከግርዶ ጀርባ ጠይቁ፣ ፊት ለፊት እንዲህ እንዳትመጣ። የምትወሰወሰው ነገር አለ፣ ኢስላም የተው ነገር የለም። ለምንድን ነው ይሄ ከተባለ ዛሊኩም አጥሃሩ ሊቁሉቢኩም ወቁሉቢሂን፣ ይህ ለእናንተ ለቀልባችሁም ለእነሱም ለቀልቦቻቸው የተሻለ ነው። አዎ ንጹህ ይሆናል ቀልብህ። ፊት ለፊት እየተያየ ከሆነ በላይ ይመጣል። ዝሙቱ ምኑ የሚመጣው ዛሬ እክትላጡ በዛ። ሰርግ ይባላል እክትላጥ ነው። ሁሉም ነገር መቀላቀል ነው። አንተ በሐላል ታገባለህ፣ ሌላው ደግሞ እክትላጥ ተቀላቅሎ በሐራም ይገናኛል። ሱብሃንአላህ። ስለዚህ መገላለጥን መቀላቀልን ኢስላም የከለከለን ይሄ አደጋ እንዳይመጣ ነው። በላው በስቷል። በላው ወንጀላችን ብዛት ነው። ስለዚህም ትምህርቷንም ትማራለች፣ ሂጃቧንም ትለብሳለች፣ ሰላቱንም ይሰግዳል፣ ትምህርቱንም ይማራል። ይህ መብት አላህ የሰጠው እንጂ አንተ ልትከለክለው ልትፈቅደው የምትችለው አይደለም። አላህ የሰጠው መብትን ማንንም አንድ ሙስሊም አያስፈቅድም። መጀመሪያ ትእዛዙ የሚያከብረው የረቡል ዓለሚን የዓለማቱን ጌታ የአላህን ትእዛዝ ነውና እንደው በዚህ ሰዓት ዛሬ ይህን ጉዳይ የመጣሁት በየጊዜው በዚህ ጉዳይ ተናግሬያለሁ። ነገር ግን በየጊዜው እየበዛ መጣ። ለማደግ ለመጨረሻ ጊዜ ከመጅሊሳችን ጎን ቆመን እንደነዚህ አይነት አጥፊ ቡድኖችን
አደብ ልናስይዛቸው ይገባል ማለት ነው። ثم اعلموا معشر المؤمنين أن الله أمركم بأمر كريم ابتدأ فيه بنفسه فقال عز من قائل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن صائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر من نصر الدين اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين يا رب العالمين يا أكرم الأكرمين اللهم نجنا من بطش الظالمين اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم من أرادنا وأراد المسلمين بسوء فأشغل بنفسه يا رب العالمين يا أكرم الأكرمين يا حي يا قيوم برحمتك نستغيث ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين اللهم يا مقلب القلوب ثبت قلوبنا على دينك اللهم يا مصرف القلوب صرف قلوبنا على طاعتك يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون أقيموا الصلاة. الله أكبر.